የስድስተኞችን ሚኒስትሪ ምንሰራ ይሆናል። የተሰጠን 1 ሰዓት ነው። ማትስ ነው የምንሰራው፣ ሂሳብ በአማርኛ ማለት ነው። ኦኬ ለሚከተሉት ጥያቄዎች ከቀረቡላችሁ አማራጮች መካከል ትክክለኛ መልስ የያዘውን ፊደል ብቻ በመምረጥ በተዘጋጀው መልስ መስጫ ወረቀት ላይ አጥቁሩ ይላል። የጎን ርዝመቱ 4 ሜትር ወርዱ ደግሞ 5 ሜትር የሆነ ሬክታንግል ስፋቱ ስንት ይሆናል? ስፋት ማለት ኤሪያ ማለት ነው። ስለዚህ ርዝመቱን ለወርዱ ነው የምታባዙት ማለት ነው። ይሄ ሬክታንግል ቢሆን ይሄ ርዝመቱ ነው፣ ይሄ ወርዱ ነው። ስለዚህ ርዝመቱን ከወርዱ ጋር ስናባዛ ስፋቱን እናገኛለን ማለት ነው። ስለዚህ 4 ሲባዛ 4 ሜትር ሲባዛ በ5 ሜትር እኩል ነው 20 ሜትር ስኩዌር ወይም ደግሞ 20 ካሬ ሜትር ይሆናል ማለት ነው። ሐመራው ነው መልሳችን። 3 ሜትር ኪዩብ በሊትር ሲገለጽ ስንት ይሆናል? ወደ ሊትር አንፃር አንድ ሜትር ኪዩብ 1000 ሊትር ያህል ነው። ለዛ 3 ሜትር ኪዩብ እኩል ይሆናል ኤክስ ወይ ሀ ትሉታላችሁ። ከዛ ክሪስ ክሮስ ታደርጋላችሁ። ከዛ ኤክስ ሜትር ኪዩብ እኩል ነው 3 ሜትር ኪዩብ ሲባዛ 1000 ሊትር 1000 ሊትር ይሄ 3000 ሊትር ሜትር ኪዩብ ይሆናል። ኦቨር በሜትር ኪዩብ ሁለቱን ጎኖች እናካፍላለን። ሜትር ኪዩብ አለ ማጥፋት። ኤክስ እኩል ነው 3000 ሊትር ይሆናል ማለት ነው። ሀ ነው መልሳችን። ከሚከተሉት ንጽጽሮች ትክክል የሆነ የቱ ነው? ትክክል የሆነውን ለማወቅ እዚህ ጋር የምናደርገው ነገር እያንዳንዱን እያካፈለን እናይና ከዛ በኋላ መልሳችንን እናገኛለን ማለት ነው። ግን ማጣፋት የሚቻል ከሆነ በማጣፋት እኩል ይሆናሎች ስላሉ በማጣፋት ብንሞክር ጥሩ ነው። እኔ ምን ልሞክር? በ3 1 በ3 5 ይሆናል ስናካፍለው ማለት ነው። 1/5 እና 1/5 ደግሞ እኩል ናቸው። ስለዚህ ትክክል እንደሆነ አውቄያለሁ ማለት ነው። ሌሎቹን እናረጋግጥ። እዚህ ጋር 4/3 ይበልጣል ከ5/3 ነው የሚለው። ታታቸው አንድ አይነት ስለሆነ ላላቸውን ብቻ ማወዳደር ነው የሚጠበቅብን። ስለዚህ ይሄ የተሳሳተ ነው። ላላቸውን ስናወዳደር 5 ይበልጣል፣ ለዛ ይሄ ትክክል አለ ማማራው ማለት ነው። ከዛ ለደሞ 1/2ኛንና 1/3ኛን ነው እያነጻጸረ ያለው። እዚህ ጋር ምን ማድረግ እንችላለን? 1 ለ2 ማካፈል 1 ለ3 ማካፈል ከዛ የሚመጣው ውጤት ያንሳል ወይ የሚለውን ማነጻጸር ማለት ነው። ስለዚህ 1 ሲካፈል ለ2 0 ነጥብ 10 ሲካፈል ለ2 እና 10 ሲካፈል ለ2 5 ይሆናል። 5 ጊዜ 2 10 ነው። ስለዚህ 0.5 ሆነ ማለት ነው። 1/2ኛ 0.5 ሆነልን። ከዛ ያንሳል ከ1/3 ነው የተባልነው። ለዛ 1 ለ3 እናካፍላለን። 1 ሲካፈል ለ3 0 ነጥብ ስለማይችል 10 ሲካፈል ለ3 3 ጊዜ 9 ሲቀናነስ 1 ሲካፈል ለ3 ስለማይችል 0 ጨምራለሁ። 10 ሲካፈል ለ3 3 ጊዜ 3 9 ስለዚህ 3 እያለ ይቀጥላል ማለት ነው። ከ0.33 እዚህ ጋር ስታነጻጽሩ ከፊት ወደ ኋላ ነው የምትሄዱት። ከፊት ወደ ኋላ ስትሄዱ ይሄኛው 0 ይሄኛው 0 ይሄኛው 5 ይሄኛው 3 ነው። ይሄኛው ይበልጣል ማለት ነው። ለዚህ ይሄ የተሳሳተ ነው ማለት ነው። ሀን በምናይ ጊዜ በማጣፋት ማረጋገጥ እንችላለን። ይሄ በሁለት መጣፋት ይችላል። ይሄ ግን በሁለት መጣፋት አይችልም። ለዛ ምን አይነት ክፍልፋይ ነው? ይሄ መቃለል የማይችል ክፍልፋይ ነው ማለት ነው። ያሃ እዚህ መልሳችን ማይሆናል አልፈናል ማለት ነው። ከዚህ ቀጥሎ ከተሰጡት ቁጥሮች መካከል ህገኛ ክፍልፋይ የሆነው የቱ ነው? ህገኛ ክፍልፋይ የምንለው ምን አይነት ክፍልፋይ ነው? ላዕሉ ከታህቱ የሚያንስ። ስለዚህ ላዕል የምንለው ከላይ ያለው ነው። ከስር ያለው ደግሞ ታህት ነው። ይሄኛው ከዚህኛው የሚያንስ ከሆነ ልክ ለምሳሌ ልክ እንደ 1/2ኛ ማለት ነው። እሱ ህገኛ ክፍልፋይ ነው እንላለን። ስለዚህ ይሄ ህገኛ ክፍልፋይ አይደለም፣ ህገወጥ ነው። ይሄ ህገወጥ ነው። ይሄ ድብልቅ ነው። ይሄ ደግሞ ህገኛ ነው ማለት ነው። ስለዚህ ለና መልሳችን ርዝመቱ 18 ሜትር የሆነ ገመድ ለ2 ቢቆረጥ የአንደኛው ርዝመት 7 ሙሉ 2/5 ሜትር ቢሆን
የሌላኛው ቁራጭ ርዝመት ስንት ሜትር ይሆናል? መጀመሪያ ድብልቅ ክፍልፋዩን የተሰጠንን ወደ ህገወጥ ክፍልፋይ እንቀይረዋለን። ስለዚህ 7 ሙሉ 2/5 ማለት ቲክ ሜትር ነው የምንጠቀመው። ስለዚህ 7ን በ5 እናባዛለን። ሲባዛ በ5 ሲደመር 2 ከ2 ጋር ደግሞ እንደምረዋለን። ስለዚህ ጋር እንደምራለን፣ እዚህ ጋር እናባዛለን። ኦኬ 7 ሲባዛ በ5 35 35 ሲደመር 2 37 አምስተኛ ሆነ ማለት ነው። ኦኬ እሱን በ18 እናባዘዋለን ምን ያህል ሜትር እንደሆነ በቁጥር ለማወቅ ማለት ነው። አክቹአሊ 7 ሙሉ 2/5ኛን 7 ነጥብ ብለን 2/5ኛ የ2/5ኛን ውጤትም ማስገባት እንችላለን። መደመር እንደማለት ነው። ኦኬ 37 ሲካፈል ለ5 7 ጊዜ 35 2 0 20 ሲካፈል ለ5 4 ሲባዛ በ5 20 ስለዚህ 7.4 ሜትር ነው ማለት ነው። ከ18 ላይ 7.4ን እንቀንሳለን። ስንቀንስ የቀረውን እናውቃለን ማለት ነው። ይሄ ነጥብ 0 ነው። 0 ሲቀነስ 4 ስለማይችል ይሄ ከዚህ እንበደራለን። ይሄ 7 ነው፣ ልክ እንደ ኖርማል ቁጥር ማለት ነው። 10 ሲቀነስ 4 6 7 ሲቀነስ 7 0 እዚህ ጋር ነጥቧን ትወርዳለች ራሷ። ከዛ 10.6 ሆነ ማለት ነው። ስለዚህ 10.6 በክፍልፋይ የሚገልጽልን የትኛው ነው? እስኪ 1/5 እንሞክረው። ስለዚህ በትራያል ኤንድ ኤረር ነው የምናውቀው ማለት ነው። ኦኬ ሐመሯን እንሞክርና ሃን እንሞክረዋለን። ሃ ነው ብዬ አስባለሁ መልስ። እሺ 10 ከዛ ሙሉ 1/5 1 ለ5 ማካፈል 1 ሲካፈል ለ5 0 ነጥብ 10 ሲካፈል ለ5 2 10 ሲቀናነስ ምንም 10.2 ነው። ይሄ አይደለም። ለዛ 53 ሲካፈል ለ5 ክፍልፋይ ማለት ማካፈል ስለሆነ ያካፈልኩ ያለት አንድ ጊዜ 5 እቺ 3ን ሳወርድ ማለት ነው። 3ን ሳወርዳት ለ5 መካፈል የማትችል ከሆነ የማወርደው ቁጥር መካፈል የማይችል ከሆነ የማረገው ነገር እዚህ ጋር 0 ጨምረና እዚህ ጋር 0 ጨምራል። ያለበለዚያ ሲባዛ ውጤቴ ሲባዛ መልሴ ላይ ይመጣልኝ ይችላል። ምክንያቱም ይሄንን ሳባዛ ይሄ መምጣት ስላለበት። ኦኬ 3 ጊዜ 3 ሲካፈል ለ5 ስለማይችል አሁን ነጥብ አደርጋለሁ ከዚህ በኋላ 30 ሲካፈል ለ5 6 ስለዚህ ሃ ነው መልሳችን ማለት ነው። የክፍልፋይ 131/25ኛ ዋጋ በአስርዮሽ ሲገለጽ ምን ይሆናል? በአስርዮሽ ማለት አካፍላችሁ በዴሲማል አስቀምጡ ማለት ነው። 131 ሲካፈል ለ25 ኦኬ 4 ጊዜ 100 ነው። 5 ጊዜ 125 5 ጊዜ 125 ነው። የቀረበውን ቁጥር ስለሆነ ማግኘት ያለብን ማለት ነው። 1 ሲቀነስ 5 የቀረበውን ግን ያነሰውን ራሱን ካገኘን ጥሩ፣ ግን ካላገኘን የቀረበ ግን አንድ ስቴፕ ያነሰ። አሁን 125 ላይ 25 ብጨምር ስንት ይሆናል? 150 ነው። 150 ያልፋል። ስለዚህ የሚሆነው 125ን ወስድና ከዛ ባቀናነሰው ነው የሚሻለኝ ማለት ነው። ራሱ 131 ስላልመጣልኝ። ኦኬ ከ3 2 ሆነች። ይሄ ደግሞ 11 ሆነ። ስትበደሩ እዚህ ጋር መጻፍ እንዳረሱ መመዝገብ እንዳረሱ አለበለዚያ ከ3 ላይ ተቀንሱና የተሳሳተ ውጤት ይመጣላችኋል። ኦኬ 11 ሲቀነስ 5 6 2 ሲቀነስ 2 0 1 ሲቀነስ 1 0 ስለዚህ ከፊት ለፊት ያለው 0 ማተር ስለማያደርግ እንተውና 6 ሲካፈል ለ25 እንላለን። አይችልልንም። ለዛ ነጥብ እናደርግና 60 ሲካፈል ለ25 ሁለት ጊዜ 50 ይሆናል። እዚህ ጋር ጻፈው 60 50 ይሆናል። ሲቀናነስ 10
10 ሲካፈል ለ25 ስለማይችል ከነጥብ በኋላ 0 ስለሚፈቀድልኝ 100 ሲካፈል ለ25 4 ጊዜ 25 100 ሲቀናነስ ምንም ይሆናል። ለዛ 5.24 ይሆናል ማለት ነው መልሳችን። ከሚከተሉት አስርዮሽ ውስጥ የ1.21 ሲባዛ 4.35 ትክክለኛ ውጤት የቱ ነው? ይህን ቁልቁል ማባዛት ትችላላችሁ እንደ ማንኛውም ቁጥር 4.35 ሲባዛ 1.21 አንድ ጊዜ 5 አንድ ጊዜ 3 አንድ ጊዜ 4 ሁለት ጊዜ 5 10 ዜሮን ጽፌ አንድ አለኝ። ሁለት ጊዜ 3 6 7 ሁለት ጊዜ 4 8 ከዛ አንድ ጊዜ 5 አንድ ጊዜ 3 አንድ ጊዜ 4 ኦኬ ሲደመር 5 ሲደመር 3 8 2 ሲደመር ነው 3 ሲደመር 7 10 14 4 ጽፌ አንድ አለኝ 8 9 8 ላይ 4 12 13 ከዛ ከነጥብ በኋላ 1 2 3 4 ቁጥሮች አሉ። ከዛ 1 2 3 4 1.3485 ተሳስቻለሁ። ተሳስቻለሁ 5 ነጥብ ነው። ኦኬ አጻጻፊን ያሳሰተኝ። እሺ ከሚነስራ 4.35 ሲባዛ 1.21 አንድ ጊዜ 5 አንድ ጊዜ 3 አንድ ጊዜ 4 ሁለት ጊዜ 5 10 0 ጽፌ አንድ አለኝ። ሁለት ጊዜ 3 6 7 ሁለት ጊዜ 4 8 አንድ ጊዜ 5 በዚህ ትክክል ናት። አንድ ጊዜ 3 አንድ ጊዜ 4 5 ትወርዳለች። ከዛ 3 ትወርዳለች። አጻጻፊን 4 ሲደመር 7 11 ላይ 5 16 8 ላይ 3 11 ላይ 1 12 ሁለት ጽፌ እንዳለኝ 4 ላይ 1 5 5.2635 ነው የሚሆነው መልሳችን። እሺ 16 አምስተኛ ሲቀነስ 11 አራተኛ ውጤት በመቶኛ ሲቀነስ ስንት ነው? ኦኬ መጀመሪያ እናቀናንሰውና ከዛ ወደ መቶኛ እንቀይረዋለን። ታቱን ወደ መቶ በሚቀይር ቁጥር በማባዛት ማለት ነው። እሺ 16 አምስተኛ ሲቀነስ እዛው ጋር ሰር ይሻላል። ታቱን እርስ በርስ ማባዛት ከዛ የዚህኛውን ታል ለዚህኛው ላል የዚህኛውን ታል ለዚህኛው ላል ማባዛትና ማቀናነስ ነው የሚጠበቅብን። ስለዚህ የሚሆነው ምንድነው? 16 ሲባዛ በ4 ሲቀነስ 11 ሲባዛ በ5 ሲካፈል 5 ሲባዛ በ4 ይሄ ስንት ይሆናል? ታቱ 20 ይሆናል። ከላይ 4 ጊዜ 16 32 64 ሲቀነስ 55 64 ሲቀነስ 55 9 ነው። 9 20ኛ ነው። ከዛ አሁን ይሄንን ወደ ከላይ 11 ነው ተሳስቻለሁ።
ቁልቁል ብቀንሰውስ 64 ሲቀነስ 55 6 የ5 ሆነ የ14 ሆነ 14 ሲቀነስ 5 9 ሆነ 9 ነው ትክክል። እሺ 9 20ኛ አሁን 9 20ኛን ታቱን 100 የሚያደርገው ማን ነው? 4 ነው 5። ስለዚህ ላሉም ታቱን በ5 በ5 ማባዛት ነው። ላሉም ታቱን በተመሳሳይ ቁጥር ካባዛ ነው ክልፋዩን አልቀየር ነው ተብሎ የታሰበው። ምክንያቱም 5 5ኛ 5 ሲካፈል 5 ማለት 5 ሲካፈል 5 ደግሞ 1 ማለት ስለሆነ ማለት ነው። ሶ 9 ሲባዛ በ5 45 20 ሲባዛ በ5 100 45% ሆነ ማለት ነው። 45 መቶኛ ማለት 45% ማለት ነው። ፐርሰንት ማለት መቶኛ ስለሆነ ኦልራይት። በአንድ ክፍል ውስጥ ከሚማሩ 40 ተማሪዎች ውስጥ 18ቱ ወንዶች ቢሆኑ የሴት ተማሪዎች ብዛት በመቶኛ ስንት ነው? የምናደርገው ነገር የወንዶቹን ብዛት ለአጠቃላይ ተማሪዎቹ ብዛት እናደርግና ከዛ ይሄንን ወደ መቶኛ መቀየር ነው። ስለዚህ ታቱን 100 ለማድረግ የምናደርገው ነገር ምንድነው? ቀላሉ መንገድ ልንገራችሁ። ቀላሉ መንገድ አሁን 40 ተባስቶ ቀጥታ ወደ 100 መቀየር ላንችል እንችላለን። ለዚህ ምን እናደርጋለን? ላሉም ታቱን በ10 በ10 እናባዛዋለን። ከዛ ከታች 400 ይሆናል፣ ከላይ ደግሞ 180 ይሆናል። ከዛ አሁን በ4 በ4 ላሉም ታቱን ስናካፍለው ምን ይፈጠራል? 400 የነበረው 100 ይሆናል። ከዛ ከላይ ያለውን ስናካፍል ኦሬዲ ፐርሰንቱን አገኘን ማለት ነው። 180 ሲካፈል 4 1 ሲካፈል 4 አይችልም። 18 ሲካፈል 4 4 ጊዜ 4 ከሆነ 16 4 ጊዜ 16 ሲቀናነስ 2 ሲካፈል 4 ስለማይችል 20 ሲካፈል 4 5 ለዚህ 45 ሆነ ማለት ነው መልሳችን። ምክንያቱም 5 ሲባዛ በ4 20 ስለሚመጣ ማለት ነው። 20 ይመጣል ሲቀናነስ ምንም ይሆናል። መልሳችን 5% ነው። ከዚህ ቀጥሎ በቀረበው የእድገት ንድፍ ውስጥ የጎደለውን ቁጥር የሚያሟላው የቱ ነው? ኦኬ ሁልጊዜም ንድፍ በምትመለከቱ ጊዜ ልዩነቱን ለማወቅ በተከታታይ ቁጥሮች መካከል ያለው ልዩነት ነው ማወቅ የሚኖርባችሁ። ስለዚህ በ1 እና በ3 መካከል 2 ያህል ልዩነት አለ። በ3 እና በ6 መካከል 3 ያህል ልዩነት አለ። በ6 እና በ10 መካከል 4 ያህል ልዩነት አለ። ስለዚህ ቀጣዩ ቁጥር ምን ይመስላችኋል? እንደምታዩት ይሄ የሚያሳድገው ራሱ በአንድ ከሱ በፊት በነበረው በአንድ ነው እየጨመረ ይመጣል። ስለዚህ 2 ብሎ 3 3 ብሎ 4 ካለ ቀጥሎ የሚመጣው 5 እንደሆነ ታውቃላችሁ ማለት ነው። ስለዚህ የሚጨመሩት ቀጥሎ 5 ነው ማለት ነው። ምክንያቱም በአንድ ስለሚጨምር ከሱ በፊት ከነበረው ከጨመረው አንፃር ማለት ነው። እዚህ ጋር መልሳችን ለነው 15 ነው ማለት ነው። 10 ላይ 5 እንጨምር። ከሚከተሉት አልጀብራዊ መግለጫዎች ውስጥ ሁለታዊ ቁም የሆነው የቱ ነው? የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያስያዝኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ። ቁም ማለት በመቀነስ ወይም ደግሞ በመደመር የተያያዘ ማለት ነው። ስለዚህ አንድ ቁም ከሆነ አንድ ብቻ ነው ያለው፣ ለብቻው ነው የሚቀረው። ግን ባለ ሁለት ቁም ከሆነ ከመቀነስ ቀጥሎ አንድ ነገር ብቻ ይኖረዋል ማለት ነው። ስለዚህ ይሄኛው ሐመርሃ ነው መልሱ። ኦኬ ሸ እኩል 3 ቢሆን የአልጀብራዊ መግለጫ 5/6 ሸ ሲቀነስ 2 ትክክለኛ ዋጋ ስንት ነው? የሸ ዋጋ 3 ተሰጥቶናል። ስለዚህ 5/6 ሲባዛ በ3 ሲቀነስ 2 ይሆናል ማለት ነው። ይሄ በ3 1 ይሄ በ3 2
አጣፋን ማለት አይደል? ሶ 5/2 ሲቀነስ 2 ሆነ። 5/2 ሲቀነስ 2 ደግሞ ኦቨር 1 ብናደርገው ይሄን እርስ በርስ እናባዛለን። ይሄ ከዚህ ጋር ይሄ ከዚህ ጋር ይባዛል። ሶ 5 ሲባዛ በ1 ሲቀነስ 2 ሲባዛ በ2 ሲካፈል 2 ሲባዛ በ1 5 ሲቀነስ 4 ሲካፈል ለ2 1/2 ሆነ ማለት ነው። ሶ 1/2 ነው መልሳችን። 5 ተማሪዎች በረፍት ጊዜያቸው ያነበቧቸው ገጾች ብዛት 15፣ 20፣ 25፣ 30 እና 35 ሆነው ተመዝግቧል። ተማሪዎቹ ያነበቧቸው ገጾች አማካይ ብዛት ስንት ነው? ኦኬ የምናደርገው አማካይ ማለት ደምራችሁ ለብዛቱ ማካፈል ማለት ነው። ስለዚህ 15 ሲደመር 20 ሲደመር 20 ሲደመር 25 ሲደመር 30 ሲደመር 35 ሲካፈል 1 2 3 4 5 ለ5 ሆነ ማለት ነው። 15 ሲደመር 20 35 ነው። 25 ሲደመር 30 55 ነው። ከዛ 35 ቀረች። 35 እና 35 70 ነው። 70 ሲደመር 55 ሲካፈል 5 0 ሲደመር 5 5 7 ሲደመር 5 12 125 5ኛ ሆነ። 125 ደግሞ ለ5 ታካፍሉ 25 ነው የሚመጣው። እዛ ጨረሳችሁ ማለት ነው። ከፈልጋችሁ ላካፍልላችሁ 125 ሲካፈል 5 1 ሲካፈል 5 ስለማይችል 12 ሲካፈል 5 2 ጊዜ 5 10 ሲቀነስ 2 ይሄ ምንም ሆነ 2 ሲካፈል 5 ስለማይችል 5 25 እናወርዳለን። 25 ሲካፈል 5 5 ጊዜ 5 ጊዜ 5 25 ሲቀነስ ምንም አለቀ። 25 ሆነ መልሳችሁ። ቀጥሎ የሚታየው ጠጣር ምስል ምን በመባል ይታወቃል? ይሄ ሁልጊዜም ወደ አንድ ነጥብ የሚያመራ ወደ አንድ ቨርቴክስ የሚሄድ ከሆነ ፒራሚድ ይባላል። ወደ አንድ ነጥብ የሚያመራ ከሆነ ሲሊንደር ከሆነ ሲሊንደር እንደዚህ አይነት ምስል ነው። ኮን ከሆነ ከስር ላይ ክብ ነው። ፒራሚድ ይሄ ነው። ይሄ እንደምታዩት ነው። ስለዚህ ከስር ጎኖች ይኖሩትና ከላይ ወደ አንድ ነጥብ ያመራል። ፕሪዝም ሲሆን ልክ እንደዚህ ጎነ 3 ሊኖር ይችላል መሰረቱ ላይ፣ ግን ከላይም ልክ እንደዚሁ አይነት ጎነ 3 ሊኖረው ይገባል። ወይም ደግሞ ከስር ሬክታንጉላር ከሆነ ከላይም ሬክታንጉላር ሊሆን ይገባል። ሶ ይሄ ነው ፕሪዝም የምንለው። በነገራችን ሲሊንደር ፕሪዝም አይደለም፣ ምክንያቱም ጎኖች ስለሌሉት መሰረቱ ላይ። ከሚከተሉት ውስጥ ዝርጥ አንግል የሆነ የቱ ነው? ዝርጥ አንግል ማለት ከ90 የሚያልፍ ከ180 የሚያንስ ማለት ነው። ስለዚህ አምሯ ነው መልሳችን። ዝርግ ቢሆን 180 ነው። ቀጤ አማይ ቢሆን 90 ነው። ሌላ ምን አለ? ሹል ቢሆን ኖሮ በ0 እና በ90 መካከል ነው። 90 እዚህ ጋር ነው። ለዛ በ0 እና በ90 መካከል እቺ አንግል ናት ሹል ምንላት። ዝርጥ ምንለው አሁን ያየነው ነው። ሶ በ180 እና በ90 መካከል ነው። 90 ይሄ ቢሆን ይሄ ደግሞ 180 ቢሆን ይሄ አንግል ነው ዝርጥ ምንለው። ከዛ የመጨረሻው ምንድነው? መጨረሻ ላይ ጥምዝ ምንለው ደግሞ የሹል ተቃራኒ ነው። ሹል በ90 እና በ180 ዲግሪ መካከል ነው። ጥምዝ ደግሞ በ180 ዲግሪ እና በ360 ዲግሪ መካከል ነው። 360 ዲግሪ ማለት በቃ ሲጨርስ ማለት ነው። 360 ዲግሪ ምንድነው ካላችሁ ይሄ ነው፣ ክብ ነው ማለት ነው። ሶ ከዚህ ጀመረ እዚህ ጋር ጨረሰ፣ እዚህ መስመር ላይ ጨረሰ። ይሄ 360 ዲግሪ ነው፣ በዛ ክብ ነው።
ከሚከተሉት ሙሉ ቁጥሮች ውስጥ ለሁለት ተካፋይ የሆነ የቱ ነው? ለሁለት ተካፋይ እንደሆነ የምታውቁት የአንድ ቤቱ 0 2 4 6 ወይ ደግሞ 8 ሲሆን ምን መልሳችን? ከሚከተሉት መካከል ስለ ብቸኛ ሙሉ ቁጥሮች ትክክል የሆነ የቱ ነው? ሁሉም ብቸኛ ሙሉ ቁጥሮች ኢተጋማሽ ናቸው። ሁሉም ኢተጋማሽ መቁጠሪያ ቁጥሮች ብቸኛ ናቸው። አንድ ብቸኛ ሙሉ ቁጥር ነው። ሁለት ትንሹ ብቸኛ ሙሉ ቁጥር ነው። መጀመሪያ ቁጥሮችን ብቸኛ የሚያስብላቸው ምንድነው? ብቸኛ የሚያስብላቸው ነገር ለአንድና ለራሳቸው ብቻ መካፈላቸው ነው። ሁለት ትንሹ ብቸኛ ሙሉ ቁጥር ነው። አንድ ብቸኛ ቁጥር አይደለም። ይህ ደግሞ ብቸኛ ለመባል ለአንድና ለራሱ ለሌላ ቁጥር፣ ስለዚህ ለሁለት ቁጥሮች አትሊስት መካፈል አለበት ብቸኛ ለመባል ማለት ነው። ወደ ለስንመጣ ሁሉም ኢተጋማሽ መቁጠሪያ ቁጥሮች ብቸኛ ናቸው የሚለው ኢተጋማሽ መሆን ይችላሉ፣ ግን ብቸኛ ላይሆኑ ይችላል። ለምሳሌ 9ን ብናይ 9 ለማ መካፈል ትችላለች፣ ለ1 ለ3 እና ለራሷ ለ9። ስለዚህ ለሶስት ቁጥሮች መካፈል ትችላለች። 15ን ብናይ 15 ኢተጋማሽ ነው፣ ለ1 ለ3 ለ5 እና ለራሱ መካፈል ይችላል። ለዛ ብቸኛ አይደለም፣ ኢተጋማሽ ነው ግን። ስለዚህ ሁሉም ኢተጋማሽ ብቸኛ አይደለም። ሁሉም ብቸኛ ሙሉ ቁጥሮች ደግሞ ኢተጋማሽ ናቸው። አሁን ሁለት ብቸኛ ሙሉ ቁጥር ናት፣ ግን ኢተጋማሽ አለችም፣ ማለትም በሁለት መካፈል ይችላል ማለት ነው። ኢተጋማሽ ምንለው ኦድ ምንለው ነው በእንግሊዘኛው። ስለዚህ ሁለት ለሁለት መካፈል ትችላለች። ለዛ እዚህ ጋር መልሳችን እሺ። ሁለት ቡድኖች በተመሳሳይ ሜዳ ልምምዳቸውን ያደርጋሉ። በየ4 ቀኑ እና ቡድን ቢ በየ3 ቀኑ ይለማመዳሉ። ዛሬ ሁለቱም ቢለማመዱ ስንት ቀናት በኋላ በድጋሚ አብረው ይለማመዳሉ? ኦኬ፣ በጣም ጥሩ። ቡድን ኤ በየ4 ቀኑ፣ ቡድን ቢ በየ3 ቀኑ። ቀናቸው ከገጠመ ከዚህ በኋላ መቼ ነው ድጋሚ ቀናቸው የሚገጥመው ነው ጥያቄው። ምን እናድርግ? ኤ ቢ ኤ 1 2 3 4 ኤ 1 2 3 1 2 3 4 1 2 3 1 2 3 4 1 2 3 1 2 3 የሚገጥመው 1 2 3 4 5 6 7 8 9 11 12 ያቀለኝ ነው። የ59354ኛ ዝቅተኛ ሂሳባዊ ቃል የትኛው? ይሄ ማቃለል ነው። ምንድነው ግን ለማቃለል የምታደርጉት ነገር 59ን እና 354ን ፋክተራይዝ ታደርጓቸዋላችሁ። ስለዚህ 59 ከዚህ በኋላ ይቃለላል። 59 ስለማይቃለል ከዚህ በልታች ምንድነው ማድረገው? 354ን ለ59 አካፍለዋለሁ። 354 ሲካፈል ለ59 ሙሉ 354 ነው ወስዳለሁ። 6 ጊዜ ባረገው፣ እስኪ 6 ጊዜ እንሞክረው። 6 ሲባዛ በ59 6 ጊዜ 9 9 18 18 18 36 36 ላይ 18 54 አራትን ጽፌ 5 አለኝ። 6 ጊዜ 5 30 35 ለዛ 6 ጊዜ ይደርሳል። 354 ይመጣል። ለዛ 1/6 ጋር ነው ክርሚያ ነው። አንድ ተማሪ በሂሳብ ፈተና ከ90 ጥያቄዎች 72ቱን በትክክል ቢመልስ የተማሪ ውጤት በአስርዮሽ ስንት ይሆናል? ስለዚህ በአስርዮሽ ከተባለ ምንድነው የምናደርገው? 72ቱን የመለሰው
72 ሲካፈል ለ90 ስለማይችል 0.720 ለ90 አይ ቲንክ 9 ጊዜ 8 ነው። 90 ሲባዛ በ8 8 ጊዜ 8 64 ላይ 8 72 እዚህ 720 ይመጣ 0.8 ነው ይመጣ። ከሚከተሉት ክፍልፋዮች መካከል ከ0.64 ጋር እኩል የሆነ የቱ ነው? ትራያል ኢንዲረር ነው የሚሆነው። ለዛ ለን እንሞክር። 6 ሲካፈል ለ5 0 ስለማይችል 160 4 ጊዜ ካረግነው 100 ነው። 5 ጊዜ ካረግነው 125 6 ጊዜ 150 ሲቀናነስ 10 ሲካፈል ለ5 ስለማይችል 0 ከነጥብ በኋላ ይፈቀድልናል። 0.64 4 ጊዜ 25 100 ሲቀናነስ ምንም 0.64 ነው። ሌሎቹ እንዳለ የሞከራችሁ እንትን ማለት ትችላላችሁ። ግን እዚህ ጋር እኔ መጀመሪያ የሄድኩት በሃይ ላይክሊሁድ ነው። ስለዚህ 0.64 ሊመጣልኝ ማለትም 64% የሆነው ከዚህ ውስጥ የትኛው ነው? ይሄኛው ሞር ላይክ ሃን ብናየው በጣም ትንሽ ነው። 4 እና 25 ላይክ አትሊስት የ5 እጥፍ ልዩነት አላቸው። ለዚህ 20% ወይ ከዛ በታች ቢሆን ነው። ይሄኛው ያልፋል ሲጀምር ላሉ ከታቱ ለዛ ከ100% በላይ ነው። ይሄኛውም እንደዛ ከ100% በላይ ነው። ስለዚህ በዛ ነው የሄድኩት። ግን ገምቱ እያልኩ ሳይሆን ከዛ መጨረሻ ላይ አረጋግጡ እያልኩ ነው። አቤል እርሳስ በ13.50 ብር እና ማስታወሻ ደብተር በ20.25 ብር ቢገዛ በአጠቃላይ ያወጣው ገንዘብ ምን ያህል ነው? ይህ መደመር ነው። 13.50 ሲደመር 20.25 እዛ 33.75 ኦኬ። ከሚከተሉት አማራጮች ውስጥ የ21/16ኛ ሲካፈል 35/24ኛ ትክክለኛ ውጤት የትኛው ነው? እዚህ ጋር የምናደርገው በነገራችን ላይ ማባዛት ማለት ነው። በዛው ማቃለልም እንጠቀማለን። ሲባዛ ገልብጦ ማባዛት። ስለዚህ 24 ነው ላይ 35 ነው ታች 24 35ኛ ጋር ከዚህ በኋላ ማቃለል እንችላለን። በ8 2 በ8 3 ኦኬ 35 በ7 5 በ7 3 ስለዚህ 3 ሲባዛ በ3 9 2 ሲባዛ በ5 10 9 10ኛ ሆነ። 9 10ኛ ማለት 0.9 ማለት ነው። ማካፈል እንችላለን። 9 ሲካፈል ለ10 0.90 ሲካፈል ለ10 9 ጊዜ 9 ጊዜ 10 90 ሲቀናነስ ምንም 0.9 ሆነ ማለት ነው። ሆነ መልሳችን። እሺ ያለ እኩልነት አረፍተ ነገር 2/3 ቀ ሲደመር 11 ያንሳል ከ25 እውነት የሚያደርገው የቀ ዋጋ የቱ ነው? እውነት የሚያደርገውን ለማወቅ መጀመሪያ ይሄንን ሶልቭ ለማድረግ መሄድ አለብን። ስለዚህ 11ን ወደዚህ እንወስዳታለን። እዚህ ጋር ትደመር ስለነበረ ወደ ቀኝ ስትሄድ ትቀነሳለች። ስለዚህ 2/3 ቀ ያንሳል ከ25 ሲቀነስ 11 ጋር 5 ሲቀነስ 1 4 2 ሲቀነስ 1 1 ያንሳል ከ2/3 ቀ ጋር። ከዚህ በኋላ የምናደርገው ምንድነው? 3 ወደዚህ ወስጄ አባዛታለሁ። እዚህ ጋር በስተግራ ተካፍላ ስለሆነ ያለችው። ስለዚህ ከእኩልናል ወይ ያለ እኩልነት በተቃራኒ ያለውን ተቃራኒ ሂደት ነው የምወስደው። ስለዚህ የማባዛት ተቃራኒ ማካፈል፣ የማካፈል ተቃራኒ ማባዛት ነው። እዚህ ጋር ተካፍሎ ስላለ ወደዛ አባዝቼ ወስደዋለሁ ማለት። ለዚህ 3 ጊዜ 14 ይሆናል። ስለዚህ 2 ቀ እኩል ነው 3 ጊዜ 14 ጋር። ከዛ እዚህ ጋር ደግሞ ተባዝቶ ስለሆነ ያለው ኦቨር 2 አደርጋለሁ። 2 በ2 ይጣፋል።
ቀ እኩል ይሆናል 3 ሲባዛ ቀ እኩል ይሆናል 3 ሲባዛ በ14 ሲካፈል ለ2 ሆነ። እዚህ ጋር ማቃለል እችላለሁ። በ2 1 ይሄ በ2 7 ስለዚህ 7 ሲባዛ በ3 ሆነ። 7 ሲባዛ በ3 ደግሞ 21 ነው። በነገራችን ላይ ይሄ ያንሳል ነበረ እኩል ይሆናል ያንሳል ነው። ቀ ከ21 ያንሳል። ስለዚህ ከ21 ማነስ አለበት። እውነት እንዲሆን ከ21 ማነስ አለበት። እኩል ይሆናል አይደለም፣ ከ21 ማነስ አለበት ነው የሚለው። ስለዚህ እዚህ ጋር ሊሸውዷችሁ ነው የመጡት ይህን ጥያቄ ማለት ነው። ኦኬ 21 እንደመጣለት ወደ 21 መልሶ ሊያልፍ የሚችል ተማሪ ይኖራል። እሺ አንድ መኪና 60 ኪሎ ሜትር በሰዓት ሲጓዝ 2 ሰዓት የወሰደበትን መንገድ ፍጥነቱን 80 ኪሎ ሜትር በሰዓት ቢያደርገው ምን ያህል ጊዜ ሊወስድበት ይችላል? ማነስ ነው ያለበት። እዚህ ጋር ሀሳብ መጥቶልኛል። ምንድን ነው የምናደርገው? 60 ኪሎ ሜትር በሰዓት እየሄደ 2 ሰዓት ነው የወሰደበት። 60 ኪሎ ሜትር በሰዓት እየሄደ 2 ሰዓት ከወሰደበት ይሄ ማለት አጠቃላይ ርቀቱ 2 ሲባዛ በ60 ነው ማለት ነው። ይሄ ማለት 120 ኪሎ ሜትር ነው የሄደው ማለት ነው። ስለዚህ በሰዓት 60 ኪሎ ሜትር እየሄደ አንድ ሰዓቱን 60 ኪሎ ሜትር ሌላኛው ሰዓቱን 60 ኪሎ ሜትር 120 ኪሎ ሜትር ይመጣል። ስለዚህ 120 ኪሎ ሜትር ከሆነ ርቀቱ በ80 ኪሎ ሜትር በምን ያህል ሰዓት ይጨርሰዋል ነው። ስለዚህ የምናደርገው ነገር 120 ኪሎ ሜትር ሲካፈል ለ80 ኪሎ ሜትር እናደርገዋለን። ኪሎ ሜትር በኪሎ ሜትር ይጣፋል፣ 0 በ0 ይጣፋል። 12 ሲካፈል ለ8 ይሆናል። 12 ሲካፈል ለ8 አንድ ጊዜ ይደርሳል። አንድ ጊዜ 8 ሲቀናነስ 4 ይሆናል። 4 ሲካፈል ለ8 ስለማይችል ነጥብ እናደርጋለን። ነጥብ ስናደርግ 40 ሲካፈል ለ8 5 5 ጊዜ 8 40 ሆነ ማለት ነው። ስለዚህ 1.5 ያህል ሆነ ማለት ነው። በ1.5 ሰዓት ውስጥ ይጨርሳል፣ ወይ 1 ሰዓት ተኩል የምንለው ማለት ነው። ከዚህ በታች ከተዘረዘሩት አማራጮች መካከል ቀጥያማ የሆነው ጥንድ አንግሎች የያዘው የትኛው? ቀጥያማ ማለት ተደምረው 90 ዲግሪ የሚሰጡ ማለት ነው። ስለዚህ እዚህ ጋር በጣም ቀላል ነው። 47 ሲደመር 43 90 ዲግሪ ይሰጡናል። ይሄኛው ከ90 ያልፋል። ይሄኛው 100 ነው። ይሄኛው 100 ነው። 90 ነው እንዲመጣ የተፈለገው ደግሞ። ከታች በተሰጠው ምስል መሰረት ከሚከተሉት አረፍተ ነገሮች ውስጥ እውነት የሆነው የቱ ነው? ኦኬ አንግል 1 እና አንግል 8 ልክክ ናቸው። አንግል 1 እና አንግል 8 እነዚህ እኩል አይደሉም። ይሄና ይሄ እኩል ናቸው፣ ግን አንግል 5 እና አንግል 1 እኩል ናቸው። ስለዚህ ይሄ ትክክል አይደለም። አንግል 3 እና አንግል 6 አንግል 3 እና አንግል 6 እነዚህም እኩል አይደሉም። አንግል 4 እና አንግል 5 አንግል 4 እና አንግል 5 እነዚህም እኩል ዝርጋማይ ናቸው። አዎ ዝርጋማይ ናቸው። ይሄ ትክክል ነው። ምክንያቱም አንግል 1 እና አንግል 5 እኩል ከሆኑ እዚህ ጋር አንግል 4 እና አንግል 1ን ስደመር ዝርጋማይ ይሆናሉ፣ ማለትም 180 ዲግሪ ይሰጡናል። ስለዚህ አንግል 5 እና አንግል 4 ዝርጋማይ ናቸው ማለት ነው። ትክክል ነው። አንግል 2 እና አንግል 6 አንግል 2 እና አንግል 6 ዝርጋማይ ናቸው ነው፣ ከዝርጋ ያልፋሉ። ምክንያቱም ሁለቱም እኩል አንግሎች ናቸው። እንደገና ደግሞ ሰፋ ያሉ አንግሎች ናቸው። ሁለቱም እኩል ናቸው። አሁን 120 ዲግሪ ብላችሁ አስቡትና 120 ዲግሪ እና 120 ዲግሪ ብትደምሩት ከ180 ያልፋል። ለዛ የዚህ መልስ አመራው ነው። በክብ ውስጥ የሚገኝ እና ከእያንዳንዱ የክብ ነጥብ እኩል ርቀት ላይ የሚገኝ አንድ ነጥብ ምን ተብሎ ይጠራል? ነጥብ ነው የተባላችሁት። አንድ ነጥብ ከሁሉም እኩል ርቀት ነው የሚገኘው። ይሄ የክቡ እምብርት ነው የምንለው።
ስለ መስመሩ ቢያወራ ኖሮ ከነጥቡ ያለው ርቀት ሁሉም በኩል እኩል ርቀት የሚገኘው መስመር ቢባል ራዲየስ ይባል ነበር። እንደገና ደግሞ በእምብርቱ በኩል የሚያልፍ ግን የሁለቱን የክብ ጥጎች የሚነካ ብትባሉ ዳያሜትር ትሉ ነበር። እንደገና ደግሞ በክብ ውስጥ ሁለት የክብ ጥጎችን የሚያነካካ ብትባሉ ኖሮ ኮርድ ትሉ ነበረ። ግን እዚህ ጋር የተባለው ነጥቡን ነው፣ መሀል የሚገኘው ነጥብ። ሬክታንግላዊ ፕሪዝም ሊፈጥሩ የሚችሉ ቅርጾች የትኞቹ ናቸው? ሬክታንግላዊ ፕሪዝም ሊፈጥሩ የሚችሉት ክቦች መሆን አይችሉም። ጎን 4 እና ጎን 3 ቅርጾች አይደሉም። አንድ ክብና ጎን 3 ቅርጾች አይደለም። በርካታ ጎን 4 ቅርጾች እነዚህ መፍጠር ይችላሉ። ከዚህ በታች ለቀረበው የ10 ተማሪዎች እድሜ በአመት መረጃ የሞድ ዋጋ ስንት ነው? ሞድ ማለት የተደጋገመው ማለት ነው። ስለዚህ በጣም የተደጋገመው የትኛው ነው? 13 ሁለት ጊዜ ተደግሟል። 13 12 1 2 3 12 3 ጊዜ ተደግሟል። 11 ሁለት ጊዜ ተደግሟል። ከዛ 10 ሁለት ጊዜ ተደግሟል። 14 አንድ ነው ያለው። ለዚህ 3 ጊዜ የተደጋገመው 12 ስለሆነ ነው መልሳችን ማለት ነው። ይህን ይመስላል 30 ጥያቄያችሁ አንደር 60 ሚኒትስ ጨርሼላችኋለሁ ማለት ነው።